ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካ የኢራን ምሽጎች ሰባሪ ግዙፍ ቦምቦችን በብሪታንያ ማከማቸት ጀመረች። በመካከለኛው ምስራቅ ያለው እየተባባሰ የመጣው ወታደራዊ ውጥረት ተከትሎ ዩናይትድ ስቴትስ በኢራን የሚገኙ ጥልቅ ከርሰ ምድር ምሽጎችና የኒውክሌር ተቋማትን የማውደም አቅም ያላቸው የተባሉት ባንከር ባስተር ቦምብ በብሪታንያ አየር ኃይል ጣቢያ ላይ ያከማቸች መሆኑ ተሰምቷል። የዚህን ጉዳይ የዜና ትንታኔ ያካተነዋል። ቆይታችሁ የምትሰሙት ይሆናል። ዓለም ሁሉ በአሁኑ ወቅት አይናቸው ወደ መካከለኛው ምስራቅ ሰማያት ወርውረዋል። የዘመናዊ ጦርነት መልክ የቀየሩትና የሀያላን ሀገራት የራዳር መከላከያ ሰብረው መግባት ረገድ ስም ያተረፉት የኢራን ድሮኖች ሚስጥራዊ አሰራራቸውና ውስጣዊ ይዘታቸው ለብዙ የእንቆቅልሽ ምንጭ ሆነዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ኢራን ከሂዝቦላ ጋር በመተባበር እስራኤል ላይ የሚሳኤል ጥቃት መክፈቱን አስታወቀች። በዚህም ጉዳይ የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የሀገር ውስጥ የዜና ትንታኔ ስናልፍ የትግራይ ቴሌቪዥን ስራ አስኪያጅ ተቀየሩ። ላለፉት 7 ዓመታት የትግራይ ቴሌቪዥን ስራ አስኪያጅ በመሆን ያገለገሉት ነባር ጋዜጠኛው ተሻለ በቀለ ተነስተው በእሳቸው ምትክ አቶ አባዲ ገብረስላሴ ተሹመዋል። ጋዜጠኛ ተሻለ በቀለ ከ2011 ጀምሮ ላለፉት 7 ዓመት ጣቢያውን መርተዋል። በኢትዮጵያ ብሮድካስት ኮርፖሬሽን እና በፋና ሚዲያ ኮርፖሬት በኃላፊነት አገልግለው ነበር። ተሰናባቹ ስራ አስኪያጅ የትኛውም የፖለቲካ ፓርቲ እንዳልነበሩ ይነገራል። እሳቸው የተኩት አቶ አባዲ ገብረስላሴ ቀደም ሲል በወይን ጋዜጣ በሙያቸው ያገለገሉ ሲሆን የድምፀ ወያኔ ቴሌቪዥን፣ ሬዲዮና ለአጭር ጊዜ መርተዋል። ከፍተኛ የህዝባዊ ወያኔ ሓርነት ትግራይ ካሬ መሆናቸው የተነገረው አዲሱ ኃላፊ የሾሙት ደብዳቤ በየካቲት 30 2018 ዓ.ም ጀምሮ መቀበላቸው ታውቋል። የሚገኙ ኢትዮጵያን ስደተኞች መጠለያ አጥተዋል ተባለ። በሊባኖስ በሂዝቦላና በእስራኤል መካከል እየተካሄደ ያለው ጦርነት መባባሱን ተከትሎ በመቶ ሺህ የሚቆጠሩ ሰዎች ከቀያቸው ሲፈናቀሉ ኢትዮጵያን ስደተኞች ለከፋ አደጋ መጋለጣቸውን መረጃዎች ይጠቁማሉ። የእስራኤል የአየር ድብደባ የቤይሩት ደቡባዊ ክፍሎች ማዳረስ ሲጀምር በርካታ ስደተኞች ያለመጠለያና ያለረዳት ለከፍተኛ ስቃይ ተደርገዋል። የመንግስት መጠለያዎች ለሊባኖስ ዜጎች ቅድሚያ በመስጠታቸው ምክንያት ኢትዮጵያን ጨምሮ ከሌሎች ሀገር የመጡ ስደተኞች በየመንገዱ ላይ ለመውደቅ መገደዳቸው ተነግረዋል። እስራኤል በኢራን የነዳጅ ማከማቻ ቦታዎች ላይ በሰነዘረችው ጥቃት የቴህራን ሰማይ ላይ የሚታየው መርዛማ ጭስ ስጋት ፈጥሯል። በእስራኤልና በኢራን መካከል የሚካሄደው ጦርነት 9ኛ ቀኑን በያዘበት በአሁኑ ወቅት እስራኤል ለመጀመሪያ ጊዜ ኢራን የነዳጅ መሰረተ ልማቶች ኢላማ ያደረገ የአየር ጥቃት ፈጽማለች። ጥቃቱን ተከትሎ የኢራን መዲና ቴህራን በድቅቅ ጥቁር ጭስ መሸፈኗ ተነግሯል። የእስራኤል የጦር አውሮፕላኖች በኢራን የሚገኘው በርካታ የነዳጅ ማከማቻ ዲፖዎችን መምታቱን ተከትሎ በቴህራን ሰማይ ላይ የተነሳው ጥቁር ጭስ ፀሐይ እስከ መጋረድ መድረሱን መረጃዎች ይጠቁማሉ። በዚህ የተለቀቁት ምስሎች እንደሚያሳዩ ከሆነ በመዲናው ሰማይ ላይ ታላቅ የጭስ ደመና ተንሰራፎ ይታያል። ይህን ተከትሎ የኢራን ቀይ መስቀል ማህበር ዛሬ እሁድ ለቴህራን ነዋሪዎች አስቸኳይ ማስጠንቀቂያ ወጥቷል። ማህበሩ በመግለጫውም ነዳጅ ዲፖዎች የሚወጣ ጭስ መርዛማና ለጤና እጅግ አደገኛ በመሆኑ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ ከአካባቢው እንዲርቁም አሳስቧል። ይህም በነዳጅ መሰረተ ልማቶች ላይ የተሰነዘረ ጥቃት ለ9ኛ ቀኑን በዘለቀው በዚህ ጦርነት ውስጥ የመጀመሪያ መሆኑ ተመላክቷል። ጥቃቱ በኢራን የነዳጅ አቅርቦትና ኢኮኖሚ ላይ ሊያሳድር የሚችለው ጫና ከፍተኛ ሊሆን እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። እስካሁን ባለው መረጃ ጥቃቱ በደረሰው የሰው ሕይወት መጥፋት ዙሪያ በኢራን በኩል የተሰጠ ይፋዊ መግለጫ የለም። የሁለት ሀገሩ ፍጥጫ ወዴት ሊያመራ እንደሚችል ዓለም አቀፍ ማህበረሰብ በቅርብ እየተከታተለ ይገኛል። በኢራን የሟቾች ቁጥር ከ1300 በላይ ሆኗል ተባለ። የኢራን ምክትል ጤና ሚኒስተር አሊ ጃፋሪያን ባለፉት 9 ቀናት ውስጥ በኢራን 1255 በላይ ዜጎች ህይወታቸው ሲያልፍ 12000 የሚሆኑ ደግሞ መቁሰላቸውን ከአልጀዚራ በነበራቸው ቆይታ ይፋ አድርገዋል። ባለስልጣኑ በአሜሪካና እስራኤል የጋራ ጥቃት ከ200 በላይ ሴቶች ሲገደሉ በአጠቃላይ ተጎጆች እድሜ ከ8 ወር እስከ 85 ዓመት እንደሚደርስ ጠቁመዋል። በቢናባ የመጀመሪያ ደረጃ ትምህርት ቤት ላይ 175 ህጻናት
ህይወታቸው ማጣው በሪፖርት የተገለጸ ሲሆን 55 የጤና ባለሙያ ቆስለው 11 ደግሞ ተገድለዋል። የኢራን ምክትል ጤና ሚኒስተር አሊ ጃፋሪያን አልጀዚራ ጋር ባደረጉ ቃለ ምልልስ የኢራን የጤና ስርዓት ለሀገሪቱ ፍላጎት በቂ ጥንካሬ ያለው ሲሉም ተናግረዋል። ምክትሉ ሚኒስትሩ አሊ ጃፋሪ ማክለውም ኢራን የጤናና የትምህርት ዘርፎች የሚሸፍኑ የህክምና ዩኒቨርሲቲ ያሏት የመድህን ኩባንያዎች ለሀገሪቱ የሚያስፈልገውን መድኃኒቶች በሙሉ እያመረቱ ሰሩ መሆናቸው ሚኒስቴር መስሪያ ቤቱ ባለስልጣኑ በኩል ይፋ አድርገዋል። አሜሪካ የኢራን ምሽጎች ሰባሪ ግዙፍ ቦምቦች በብሪታንያ ማከማቸት ጀመረች። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት ተከትሎ ዩናይትድ ስቴትስ በኢራን የሚገኘው ጥልቅ የከርሰ ምድር ምሽጎችና የኒውክሌር ተቋማት የማውደም አቅም ያላቸው ባንከር በስተር ቦምብ በብሪታንያ አየር ኃይል ጣቢያዎች ላይ እያከማቸች መሆኑ ተሰምተዋል። ቻውና ዝግጅት ዝርዝር ነጥቦች ስልታዊ ዝርጋታ ታዋቂው ቢ1 እና ቢ52 ቦምብ ጣ አውሮፕላኖች በብሪታንያው ራፋ ፎርድ የጦር ሰፈር በብዛት እየታዩ ሲሆን እነዚህ አውሮፕላኖች እጅግ ዘመናዊ የሆኑ ጂቢዩ ዝርያ ያላቸው ቦምቦች ታጥቀዋል። የኦፕሬሽን ኢፒክ ፈሪ የሚባለው ይህ ወታደራዊ ዝግጅት በኢራ ተራራማ ስፍራችንና ከመሬት በታች የተገነቡ የሚሳኤል ማከማቻ ኢላማ ያደረጉ ግዙፍ ዘመቻ አካል እንደሆነ ተደርጓል። የቀጠናው ውጥረት አሜሪካ ጥቃት የኢራን መንፈሳዊ አያቶላ ካሜኒ መገደሉን ተከትሎ ኢራን በአካባቢ የሚገኝ የአሜሪካ ጦር ሰፈሮች ላይ የሚሳኤል አጸፋ እርምጃ እንደምትወስድታለች። የብሪታንያ መንግስት ለአሜሪካ አየር ኃይል ጣቢያዎች መከላከያ ዓላማ እንዲውሉ የፈቀደ ቢሆንም አሜሪካ ግን እነዚህ ጣቢያ በመነሳት ረጅም ርቀት መብረር ጥቃቱን ለማጠናከር እየተዘጋጀ መሆኑ ታውቋል። ይህ ወታደራዊ እንቅስቃሴ ዓለም አቀፍ ማህበረሰብ ግጭት ወደ ሰፊ ቀጠና ጦርነት ሊያመራ ይችላል በሚል ከፍተኛ ስጋት እንዲጠባበቅ አድርጎታል። የዘመናዊ ጦርነት መልክ የቀየሩትና የሀያላን ሀገራት የራዳር መከላከያ ሰብረው በመግባት ረገድ ስም ያተረፉት የኢራን ድሮኖች ሚስጥራዊ አሰራሮችና ውስጣዊ ይዘታቸው ለብዙ እንቆቅልሽ ምንጭ ሆነዋል። በዝምታ ውስጥ በጩኸት የሚደመደሙት ቴክኖሎጂ ውጤት እንዴት ተሰሩ የሚለው ጥያቄ የብዙ ወታደራዊ ተንታኝ መነጋገሪያ ሆነዋል። የኢራን ድሮኖች በተለይ ሻሂድ በመባል የሚታወቀው እጅግ ውድ ከሆኑ በምዕራባዊ ሚሳኤል መከላከያ ሰራዊት ሲነጻጸር በዋጋ በጣም ርካሽ መሆኑ ዋናው መለያ ያደርገዋል። ይህ ርካሽ ገዳይ የሆነ ቴክኖሎጂ ሚስጥር ያለው በቀላሉ አሰራር ላይ ሲሆን ድሮኖች የገነቡት በካርቦን ፋይበር እና ከተደባለቁ ቀላል ቁሶች በመሆኑ በራዳር የመታየት እድላቸው እጅግ በጣም ዝቅተኛ ያደርጋቸዋል። እነዚህ ድሮኖች በስተጀርባ ያለው ሞተር እጅግ የሚገርም ሲሆን ኢራን የምትጠቀመው ሞተር በዓለም ገበያ ላይ ሲቪል አገልግሎት ከሚውሉ የሞተር ሳይክል ሞተሮች ተመሳሳይ ያለው ባለ 4 ሲሊንደር ሞተር ነው። የኢራን ወታደራዊ ስትራቴጂስቶች ድሮኖች የሚያመርቱት በተናጠል ሳይሆን በመንጋ በመሆን የተራቀቁ የአየር መከላከያ ስርዓቶች ሁሉም በአንድ ጊዜ መምታት ስለሚሳናቸው ጥቂቶቹ ሰብረው የመግባት የተሰጣቸውን ተልዕኮ ይፈጽማሉ። ዛሬ ላይ መካከለኛው ምስራቅ እንቅልፍ የነሳው ቴክኖሎጂ ከቀላል ቁሶች ተነስተው ዓለምን ያስጨነቁ የጥበብ ውጤት መሆናቸው በተንታኙ ዘንድ እንደ ትልቅ ስጋት ፈጥሯል። ኢራን ከሂዝቦላ ጋር በመተባበር በእስራኤል ላይ የሚሳኤል ጥቃት መክፈቱን ታወቀ። የኢራን አብዮታዊ ዘብ ከሂዝቦላ ጋር በመተባበር እስራኤል የሚሳኤል ጥቃት መክፈቱን ከኢራን መንግስት ትስስር ያለው ታስሚን የተባለ የመገናኛ ብዙሃን ዘግቧል። የኢራን መንግስት ወታደራዊ ክንፍ የሆነ አብዮታዊ ዘብ እንዳለው ከሆነ በእስራኤል ላይ የተከፈተው ጥቃት የባህር ኃይሉና የሰው አልባ አውሮፕላን ክንፉን ተሳትፈዋል። በጥቃቱ ሊባኖስ ታጣቂዎች ሂዝቦላ ኢራንን ደግፎ እየተሳተፈ መሆኑ ተገልጿል። በቴል አቪቭ እና እስራኤል የወረራ ይዞታ ስር ባለው ዌስት ባንክ አንዳንድ አካባቢ አየር ጥቃት ሊፈጸም እንደሚችል የሚጠቁሙ የአደጋ ጊዜ ደወል ተሰምተዋል። አሁን ላይ ኢራንና ሂዝቦላ በከፈቱት ተከታታይ ጥቃት ሳቢያ የሞቱም የተጎዱ ሰዎች ስለመኖራቸው ሪፖርት አልወጣም።